እንዴት ነው ቲቪ አባት? ቆይ ፍቅረኛ ነው ያልሽው ይሄንን ነው? አባዬ ታወቀው ፍቅረኛ ነው ቃዲስ ይባላል። እና ደግሞ ረጅም ጊዜያችን ስናወራ አንተ ራሱ ማግኘት በጣም ነበር የፈለገው። ቃዲስ ነው ያልሽኝ? ቃዲስ እንኳን ደህና መጣ ቃዲስ። ምንድን ነው አባዬ? ይረጋጉ የቢ አባት። ምንድን ነው የቢ? ስፈልግ ነበር እንኳን ቤቴ ድረስ መጣ። ምንድን ነው የቢ አባት? አባዬ ያውቁኛል እንዴ? ወይ ካለው ተጠጋ ነው እኮ የሚባለው። ግን ሰላም እማዬ ከየት ነው ያመጣው? ምንድን ነው ስራ? እሺ ቆይ ቤት መኪና ሳለ መዲ ችግር የለውም አክስቴ፣ ሁሉንም ነግራታለሁ። እኔ አክስትህ አይደለሁ ስሜ መድኃኒት ነው። እሺ ይቅርታ ልመልሰው አልችልም። ትልቅ ውለታ ነው ያለብኝ። ምን አረኩልና አባዬ? ምንም እኮ አላረኩልም። መጀመሪያ ከመናገሬ በፊት ግን እንዳትደነግጪ ተረጋጊ። ስለምን ድንጋጤ ነው የምታወሪው አንቺ ልጅ? ደረጃ አታላይ ነው። ደረጃ ክዶሻል። ምንድነው ስለፈጠረሽ አምላክ ብለሽ ተይ። በእናታችን አጥንት ይሆንብሽ። ቤቴን፣ ትዳሬን፣ ህይወቴን ለእኔ ትተሽልኝ ውልቅ። አብጌል ደረጀ በመጨረሻ የምትወደውን የምታፈቅረውን እንግዲህ እጮኛ የፍቅረኛ ብላ ያሰበችው ልጅ እንግዲህ ወደ ቤተሰቦቿ ቤት ዛሬ በሚገርም ሁኔታ ለማስተዋወቅ ይዛ መጣለች። እንግዲህ እነሱ እንዴት ይሆናል ይሄ ነገር ብለው ቢያስቡም ግን ይሄ ነው የሚሆነው ብላ እንግዲህ በሚገርም ሁኔታ ይዛ መጣለች ማለት ነው። ወደ ቤተሰቦቻችን ሾ ይዛ መምጣቷ ግን እዚህ ጋር ትንሽ የተፈጠሩ ጥሩ ያልሆኑ ስሜቶች አሉ። በተለይ ደረጀ እንግዲህ ገና አባቴ ሳትተዋወቅ አይሄድም ብላ ቤት አስቀምጣው ነበር የቆየችው። በመጨረሻም እንግዲህ የሆነው ነገር በጣም ነው የሚያስደነግጠው። ደረጀ እንኳን መጣህልኝ፣ እንኳን በሰላም መጣ፣ ስፈልግህ ነበር፣ እንኳን ማገኘው በማለት እንግዲህ በጣም በሚያስደነግጥ ሁኔታ ሽጉጥ አቀባብሉን የጠበቀው ቤተሰቦቻችን። ይሄ ደግሞ በጣም ነው የሚያስደነግጠው። እንግዲህ እኛ ያልጠበቅነው ነገር ነው ውድ ቤተሰቦቻችን። ይሄ ነገር ይሆናል ብሎ ያሰበ የጠበቀ ሰው አልነበረም። ግን ይሄ ነገር ስለሆነ በጣም ደንግጠናል። እንዳጠቃላይ ማለት ነው በጣም ከባድ ነው ጋይሶችዬ። ስለዚህ ቀጣይ እንግዲህ እንደሚስተካከል ተስፋ እናደርጋለን። ምክንያቱም እንጃ ደረጀ ምን እንደሆነ በምን ሁኔታ በፊት ይግባቡ እንደነበር አሁን ደግሞ እንደዚህ የሆነበት ምክንያት ምን እንዳለ አላቅም። ግን በጣም ነው ደረጀ የደነገጠው። በቃ በጣም ጋይሶች በጣም ነው የደነገጠው። እንዴት ብዬ ልንገራችሁ ከቃል በላይ ማለት ነው ውድ ቤተሰቦቻችን። በቃ አብጌልም ደንግጣለች ማለት ሁሉም ሰው ነው የደነገጠው በነገራችን ላይ። ምክንያቱም ምን እንደሆነ እንዴት እንደዚህ ሊሆን ቻለ የሚለው ነገር በጣም ግራ ነው የሚያጋባው። ምክንያቱም ከሁኔታዎች አንጻር ውድ ቤተሰቦቻችን እና በቃ በጣም ነው ደረጀ እንግዲህ ጓጉታ ሰስፔንሱና ስትጠብቀው የነበረውን ሰውዬ እንደዚህ አርጎ ደረጀ በዚህ ልክ እንደዚህ ሲሆንባት በጣም ያስደነግጣል። እውነት ለመናገር ጋይስ በጣም ማለት ነው በአጠቃላይ እንደሚባለው በጣም ነው የሚያስደነግጠው። ሁኔታዎቹ ይህን ያክል የሚባል አይደለም። ማርታም ሁሉም አጠቃላይ እንግዲህ ቤተሰብ ልጁ መጥቶ ተዋውቆ እንትን ካለ በኋላ ይህ ነገር መፈጠሩ በጣም ነው ያስደነግጠው። ሁላችንም አስደንግጦናል። በተለይ ደግሞ ደረጀ ይህን ነገር እንትን ማለቱ በጣም ነው የተገረምኩት። ምክንያቱም በቃ ከሁኔታዎች አንጻር እያደረገ ያለው ነገር በጣም ነው ማለት ነው ቤተሰቦቻችን። ከዛ በኋላ አሁን ላይ እያደረገ ያለው ነገር እንጃ ከምን እንደተነሳ አላቅም። ምክንያቱም ከሁኔታዎች አንጻር አጠቃላይ በጣም ነው የሚያስጠላው ጋይስ። ግን እንዴት ከምን አንጻር ይሄን ነገር እንዳሰበው እኔ ራሱ በጣም ነው ግራ የገባኝ። ምክንያቱም ለምን እንደዛ እንደሆነ አይዶን ነው ማለት ለምን ሆነ ሳይሆን የሆነበት ምክንያቱ በጣም ነው እንጃ እንዴት እንደሆነ ጋይሶች። ስለዚህ ያው ሁሉም ነገር አስቸጋሪ ነው፣ ግን ያው መልካም እንደሚሆን ተስፋ እናደርጋለን። ሁኔታው ትንሽ ከባድ ነው እንዳጠቃላይ ማለት ነው ውድ ቤተሰቦቻችን። ግን ያው ደረጀ ከሁኔታዎች አንጻር ያደረገው ነገር እያለ ያለው ነገር እኔ እንጃ ከምንድን አንጻር ነው የሆነው። በጣም ትንሽ እኔ እንጃ እንዴት ብዬ እንደምነግራችሁ ውድ ቤተሰቦቻችን። ቀጣይ እንዴት እንደሆነ ነገሩ በጣም የሚያስፈራ ነው።
ማለት እንግዲህ ማርታ ደረጀና ይሄ ልጁ በምን ሁኔታ እንደሚገናኙ እግዚአብሔር ነው የሚያውቀው። ማለት እንዴት እንደዚህ እንደሆነ ማለት ነው ቤተሰቦቻችን። ምክንያቱም ከሁኔታ አንፃር እንዴት ነው የሆነው ብለን ስናስብ ትንሽ አስቸጋሪ ነው። ማለት እንዴት እንደሆነ ራሱ ትንሽ ግራ ያጋባል፣ ለምን እንደሆነ ማለት ነው። ግን በመጨረሻ ያው ያለውን ነገር ለማየት ያው ያክል ከባድ ነገር አይደለም። ስለዚህ ጋይሶችዬ ኤኒዌይ ያው ደረጀ እንግዲህ ሁኔታዎችን እንትን ለማለት በዛ ልክ ነው እንትን ያለው። በመጨረሻ እንግዲህ አቢጌል እንዳሰበችው ሁኔታዎች አልሆኑላትም። ለምን አልሆኑላትም? እሱ ትንሽ ግራ የሚያጋባ ነገር ነው። ግን ያው የመጨረሻው ጉዳይ ትንሽ እንትን ይላል ማለት ነው ቤተሰቦቻችን። ቀጣይ ግን ማለት ደረጀ መረጋጋት አለበት ብዬ አስባለሁ። ምክንያቱም ተረጋግቶ መሆን አለበት እዚህ ጋር ለምን እንደዚህ እንዳለ እንዴት እንዳለ ትንሽ እንትን የሚል ነገር ነው፣ ደስ የማይል ነገር ነው። ኤቢም ደግሞ እንግዲህ ልጁን አምጥታ በዚህ ልክ ብዙ ነገሮች እንትን ካለች በኋላ ይሄ ነገር እንደዚህ ሲመጣ በጣም ነው የሚያስጠላው። በተለይ ደግሞ ደረጀ ማለት ፊቱን ማስቦበት ነው የመጣው። ለምን እንደሆነ አላውቅም። ማለት ሽጉጥ እንዴት ታጥቆ መጣ? የመጀመሪያው እኮ እሱ ነው። ሽጉጥ እንዴት ታጥቆ መጣ? ለምን ታጥቆ መጣ? በምን መልኩ እንዴት የሚለው ነገር ትንሽ የሚያሳስብ ነገር ነው። ስለዚህ ውድ ቤተሰቦቻችን ያው ሁሉም ነገር ቀጣይ እንደሚስተካከል ተስፋ እናደርጋለን። ግን ከሁኔታው አንፃር ትንሽ ደስ የማይል ነገር ነው። ማርታም ያው ያለው ነገር እንትን ለማለት እየሞከረች ነበረ። ማለት ለምንድን ነው ይሄ እንደዚህ የሆነው ብላለች። ግን እንጃ ያስቸግራን ጋይስ፣ እንዴት እንደሆነ አላውቅም። ያው ናታንና ለዳጣ ግን ትልቅ እንትን ነው፣ ጥሩ ስሜት ማለት ጥሩ ሰላም የሚሰጥ ነገር ነው። ምክንያቱም እንዳልኳችሁ ከሁኔታዎቹ እሷ የምትፈልጋቸው ነገሮች ናቸው እነዚህ ነገሮች። ማለት በተለይ ዳጣና ናታን ነጻነት ይሰማቸዋል። ነጻነታቸው ከምን አንጻር ነው እንዳልኳችሁኝ ደረጀ አንደኛ አሁን ደረጀ ሰምቷል። ሁለተኛ ደግሞ እንትን ብሏል ማለት ብዙ ነገሮችን እንትን አድርጋለች ማለት ነጻነት ይሰማቸዋል። ነዳጣ ለመሰላችሁ እንዳልኳችሁ አንደኛ ኤቢ የራሷን ወደ ራሷ እንትን ላይ ትኩረት ስታደርግ ለሷ መልካም ነገር ነው። ሁለተኛ ለደረጀም ስለሰማሁ ላይ ነጻነት ይሰማቸዋል። የራሳቸውን ህይወትም ለማስቀጠል በጣም ትልቅ ነገር ነው ማለት ነውና እንግዲህ አሪፍና መልካም እንደሚሆን ተስፋ እናደርጋለን። ቀጣይ እንግዲህ ሁሉም ነገር ተስተካክሎ መልካም እንደሚሆን ደግሞ ባለ ተስፋዎች ነን ቤተሰቦቻችን። በቀጣይ እንግዲህ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሁሌም አብራችሁ ሆናችሁ በጣም እናመሰግናለን ውድ ቤተሰቦቻችን። እንግዲህ በባለፈው እንዳልኳችሁ ያው ሰላምም ድጋሚ ወደ እናንተ ቤት ካልተመለስኩኝ እያለች ነው የምትገኘው። ግን ይሄን ያለችበት ምክንያት ምን እንደሆነ አልታወቀም። ለምን እንደሆነም እየገባኝ አይደለም። ዳጣ ደግሞ ወደዚህ የምትመጭ ከሆነ እኔና አንቺ እናትነት እዚሁ ጋር ያልቅልናል እያለች ነው የምትገኘው። ማርታም ደግሞ አይመለከትሽም፣ ይሄ ጉዳይሽ አይደለም እያለቻት ነው። ስለዚህ ቀጣይ አዲስ ቪዲዮ እስከምንገናኝ ሰላም ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ ባይ